ሰላም እንዴት ናችሁ? ደህና ናችሁ አላችሁልኝ? እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር እግዚአብሔር ይመስገን። እንዴት ናችሁ? እንኳን አደረሳችሁ ለቅዳሜ ሹር፣ እንኳን አብሮ አደረሰን። እንዴት ናችሁልኝ? ደህና ናችሁ አላችሁልኝ ወይ? እንዴት ይዟችኋል? አመት በዓል እንዴት እያሰባችሁት ነው? እንዴት ነው? ሁሉ ሰላም፣ ሁሉ መልካም። እኔ ጋር እግዚአብሔር ይመስገን። የእውነት ሳልናገር እንዳያልፈኝ ብዬ ነው። የሰይድ ነገር የእውነት በጣም ደስ ብሎኛል። እንኳን ደስ አላችሁ ያዘናችሁ። እኔ የእውነት አልቅሻለሁ ሲሄድ እንትን ላይ ሴቶች ለቀውት የእውነት አዝኛለሁ። ምክንያቱም በማያገባው ገብቶ ነው። በእርግጥ ግን ያ ምንድን ነው ወገኖቼ፣ እህቶቼ፣ የስደት እህቶቼ ብሎ ነው ቃል ምንድን ነው ድምፅ ይሆናት አሀና እና በዛ ምክንያት እንደዚህ ስለደረሰበት በጣም ነው ያዘንኩት። ጠላቶቹ ብዙ ናቸው እውነት ለመናገር። ሳውዲም ላይ እንደዚሁ ደርሶበት ነው የመጣው። እዚህም እንደዛ ሲደርስበት ግን እግዚአብሔር ይመስገን የተሻለ ነገር ሰው ሲገፋ አንዳንድ ጊዜ የተሻለ ነገር ያዘጋጅለታል። እግዚአብሔር ይመስገን እና በጣም ደስ ብሎኛል። የእውነት የእሱ ነገር እንደዚህ መሆን ከምንም በላይ ደስ ብሎኛል። እንኳን ደስ አለህ ሰኢድ። የእውነት ሰው ነህ ከልብ፣ የእውነት ሰው ከልብ እውነት ለመናገር በኢትዮጵያዊነት የሚያምን ሰው ነው ብዬ ነው የማስበው እና በጣም ደስ ብሎኛል። እናንተም እንኳን ደስ አላችሁ። እኔ በጣም ነው ደስ ያለኝ፣ በጣም ደስ ብሎኛል እውነት ለመናገር እና አንዳንድ ጊዜ ለበጎ ነው ይባላል። የሆነ ነገር ሲመጣ የሆነ ነገር የተሻለ ነገር መንገድ ላይ ቁጭ ብሎ ይጠብቅ ይሆናል። አንዳንዴ ደግሞ የባሰ የሚጠብቅም ሰው አለ። እንደ እድሉ ነው። እሱ የእሱ እድል ደግሞ የበለጠ ጥሩ እድል ስለሆነ ነው። የትም ሀገር ይሄድ የትም ብቻ እግዚአብሔር ይመስገን በጥሩነቱ ነው ብዬ ነው የማስበው። ያው እግዚአብሔር የተመሰገነ ነው። ሁሉም ነው ያዘነው። በሀና ጉዳይ በጣም ብዙ ህዝብ ነው የተጨነቀው። እኔም እንግዲህ እውነት ልፋቱ ደግሞ ከንቱ እንዳይቀር እውነት መታ እሷ የምታመሰግንበት የከፈለላትን መስዋዕትን የምታመሰግንበት እንዲሁም እንድታመሰግነው የምር ብዙዎች አሉ። እሱ ግን በጣም እንደዚህ ሆኖ እንደዚህ ሊደርስበት የቻለው ሳያስበው የመኖሪያ ፈቃዱን ብሎክ ሲሆንበት እውነት አሳዝኖኛል እና እግዚአብሔር ይመስገን። የተሻለ ነገር ደግሞ እግዚአብሔር አዘጋጅቶለት ነው። እግዚአብሔር የተመሰገነ ይሁን። የተሻለ ነገር ቦታ ላይ ነው ያለው ብዬ አስባለሁ። የበለጠ ደግሞ ወርቅ አንተ ነው ማንም የሚባል ደግሞ ንግድ ትጀምራለህ በራስህ ብሎኛል ብሏል። በራሱ ቃል እግዚአብሔር ይመስገን። እንደዚህ የሚረዳ ደግሞ ኢትዮጵያውያኖች መኖሩ መልካም ነው። እውነት ለመናገር ሰው ለሰው ቢረዳዳ ብዙ ደረጃ እንደርሳለን። እውነት ለመናገር ፍቅራችንን ይመልስልን፣ ከምንም በላይ ፍቅራችንን ይመልስልን። ይህ የሚከፋፈለው ዲያብሎስ እከሌ እንዲህ ነው እከሌ እንዲህ ነው የዘር የሃይማኖት ምናምን ጸብ ምጭር እግዚአብሔር ያንሳልን። የድሮ እንደተከባበርን የምንኖርበት የድሮ ኢትዮጵያዊ ማለት በቃ የድሮ ነው የምለው። የድሮ ኢትዮጵያዊነት ቢኖር መልካም ነው ብዬ አስባለሁ። በብሔር ባይሾገጥ፣ በብሔር ባይደበቅ። ብሔሩ ማንም አይጠላም። ሁሉም ብሔሩን ይወዳል። ድሮም ይወዳል፣ አሁንም ይወዳል። ግን አሁን ምንድነው የመጣው? ካለኔ ብሔር ካለኔ ሃይማኖት አይኑር እየተባለ ብዙ መከራ፣ እውነት ለመናገር በተለይ በዚህ 2 ወር ውስጥ ብዙ መከራዎች መጥተዋል። በክርስቲያን ላይ በተለይ በክርስቲያን ላይ በጣም ብዙ እየተገደሉ ነው። በጣም ብዙ እየሞቱ ነው። በጣም በአንድ ጉድጓድ እየተቀበሩ ነው። ግን እግዚአብሔር አምላክ ደግሞ መስዋዕቱን እንጂ ኃጢአታቸውን ወሰዱላቸው። እኔም ላይ ለነሱ ለሚገድል የሚጎዳው የሚገድል ነው። የሚጎዳው ገዳይ ነው። የሚጎዳው ተንኮለኛ የሆነ ሰው ነው የሚጎዳው። ተንኮል የሚሰራበት ሰው በጊዜው ሊጎዳ ይችላል። በፈጣሪ ዘንድ ግን አይጎዳም። ማንም አልፈቀደለትም። እግዚአብሔር የፈጠረው ፍጡር ሰው የተባለ ትልቅ ነገር ነው። ሰው የእውነት እግዚአብሔር እንዴት እንጃ ዝም አለ። ግን ዝምታው ደግሞ መጨረሻው ያሳምርልን ብዬ ነው የማስበው። በተለይ እኛ ኢትዮጵያኖች የሌላ ሀገር ዜጎች እስቲ ያስቧቸው እንዴት እንደሚከባበሩ፣ እንዴት እንደሚነጋገሩ። እንዴት አለ አይከባበሩም ሳይሆን
የኛ ወይ የጎላው እንግዲህ ጎልቶ የታየው መጥፎነቱ፣ ብሔርተኝነቱን፣ ዘረኝነቱን፣ ሃይማኖት አክራሪነቱን በጣም ብዙ ነገሮችን ምናልባት ጎልቶ ወጥቶ ይሆናል። ያው ብዛት እንዳለ አድርጎት ይሆናል እንጂ እውነት ለመናገር በጣም 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 ነው የሚያሳዝነው። በጣም በዚህን ደረጃ መድረሳችን የእውነት ለመናገር እኔ እንጃ በጣም ነው ያዘንኩት። እንደዚህ አይነት ህይወት ሀገራችን አይገባንም። ይህንን አይነት ሀገራችን ልትሆን ማየታችን የእውነት በፊት በጣም ኢትዮጵያን የምንመኛት በጣም ምኮራባት የእውነት አስቴር ዘፈን ስትዘፍን ሀገሬ እገባለሁ ሰው ጥሎኛ ይበላ የሚለው ዘፈን ሰዓት የነበረ ሰዓት እውነት በጣም ሀገሬ በጣም በሀገሬ ምኮራ የሆነ እኔ እንጃ የነበረው ግርማ ሞገስ የነበረን ሁኔታዎች በጣም 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 እግዚአብሔር በሚያውቀው እውነት እግዚአብሔር የሚያውቀው አሁን ኢትዮጵያ ውስጥ ነው ወይ የምንኖረው እስከሚያሰኘን ድረስ የሆነበት ጊዜ ነው። እውነት ለመናገር በጣም ከባድ ብቻ አላቅም ወዴት እያመራን እንደሆነ እግዚአብሔር ይወቀው። እግዚአብሔር ደግሞ አለው ይበለን። እውነት ለመናገር በጣም በጣም ነው የምታዘበው ይሄ ነገር በጣም ነው ውስጥ የሚጎዳው ሳስበው። ፍቅራችን በእኛ እድሜ እንኳን በእኛ እድሜ ብዙ ፍቅር የነበረበት ብዙ ማስተዋል፣ ጎረቤት ተጠራርቶ ጎረቤት አንተ ትብስ እኔ ትብስ ተባብለን የምንኖር የእውነቴን እኮ የሆነ ፍቅር የትም ቦታ ብትሄዱ ይሄ ፍቅር ጠፍተዋል። ምናልባት ፍቅር የሚኖረው ወይ የሆነ በቃ ምንም ያልገባበት ታውቃላችሁ፣ ምንም ቴክኖሎጂ ምናምን ምናምን ያልተባለበት ቦታ ምናልባት ካለ ብዬ አስባለሁ። እና እሱን ነው ብዬ የማስበው እንጂ በጣም ተበክሏል። እግዚአብሔር ይመልስልን። እውነት እግዚአብሔር አምላክ መልሶ ፍቅሩን ይመልስልን፣ መጨረሻ ያርግልን። ሁሉም በፍርሃት በብዙ ነገሮች ፍርሃት ውስጥ ነን ያለን ኢትዮጵያ ውስጥ እና እኛ ብንሄድም ቤተሰቦቻችን አሉ። የእውነት በስደት ያለን ክብር ሀገራችን ክብር የለንም። አንዳንድ ጊዜ ሀገራችን ብለን ስንጠራ ያው የተወለድንበት አይደል ያደግንበት ማንነታችን ምንነታችን ስለሆነ በዛ እንኖራለን እንጂ እውነት በጣም ነው ያዘንኩት። በጣም ነው የሚያሳዝነው። ልቦና አይስጣችሁ እንደዚህ የምታረጉት ሰውን አጋድማችሁ የምታርዱ እውነት በሁሉም በብዙ በሃይማኖት ብቻ አይደለም በብዙ ነገሮች አሉ። በቃ በፍርሃት የሚኖርበት ኢትዮጵያ በጣም በፍርሃት የሚኖርበት ሕግ የሌለበት ሀገር፣ አንዱ ቂም ይዞ አንዱ የሚበድለው ሀገር፣ የሚበደልበት ሀገር ኢትዮጵያ እየመራ ያለው መንግስታችን። የምትፈራው ኢትዮጵያ በፊት በጣም የምትከበር ኢትዮጵያ ነበረች ሕግ የእውነት። አሁን ግን በጣም የሚፈራ ህዝቡ ምን ብናገር ምን ይመጣብኛል፣ የሆነ ነገር ባደርግ ምን ይመጣብኛል፣ እንግዳ ቢመጣ የሚፈራበት ዘመን ሆኗል። የሆነ ለየት ያለ እንግዳ ቤታችሁ ከመጣ ሌላ ነገር ይመጣባችኋል። እውነት አብሶ ወደኛ ክልል በጣም ችግር ሆኗል። ከጎረቤት በሆነ ነገር ከተቀያየማችሁ ሌሊት አስመጥቶ ሽፍታ የሚያስደበድባችሁ፣ ገንዘብ የሚያስቀማባችሁ፣ ህይወት የሚያሳልፍባችሁ፣ እላያችሁ ላይ ቤት የሚቃጠልባችሁ፣ ሀብት ንብረታችሁ የሚወሰድባችሁ በጣም ብዙ የጊዜያዊ ቅራኔ ብትቃረኑ እስከ ማስገደል ድረስ የሚደርሱ የሆነበት ሀገር ናት ኢትዮጵያ ብዬ ነው ማስባት ሀገራችን። እና ሀገራችን ሰላምና ፍቅር ያምጣልን። እውነት ለመናገር ብዙ ነገሮች አሉና ሀገራችን ፍቅር ይመልስልን። እሱ ነው የምላችሁ። እውነት ለመናገር እስቲ ፈጣሪ ከሀገራችን ጋር ይሁን፣ ሰላሙን ያምጣልን። ይህ የተፋፋመውን ጦርነት ያቀዝቅዝልን። እና ውዶችዬ ላይክ ሰብስክራይብ አድርጉ። መጨረስ ጨርሱ፣ ኮሜንት አስቀምጡ።
አዲስ የሆናችሁ ደግሞ ቤተሰቡ ነው። ኮሜንት አስቀምጡልኝ እመልሳለሁ። እስከዛ መልካም ቆይታ መልካም ጊዜ ይሆንላችሁ። አመሰግናለሁ።